አንዲት ደቂቃ ጸሎት ለማመስገንም ጸሎት የተከለከላችሁትን ለመታገስ ጸሎት የጠፋባችሁ እንድትመለስ ጸሎት ያላችሁ እንድትጠበቅ ጸሎት በመከራ ውስጥ እየኖራችሁ ለማረፍ ከፈለጋችሁ ጸሎት ያአራሽ የተኳሽ ጸሎት ይሏታል እያረሱ የሚጸልዩት ጸሎት መሳሪያ እየወለወሉ የሚጸልዩት ጸሎት የቋሚ የለጓሚ ጸሎት ይሏታል ተዋጊያችን ከኔና ከናንተ ጋር አይደለም ብቻችንን ግን መከራ እንደበላን እናውቃለን እንደተከለከልን እናጉረመርማለን ለዚህ እኮ ነው መጫወቻ የሆነው ወገኖቼ ይሄንን እንኳን ከልባችን መጸለይ ያቀተናል ይሄን ጸሎት እንኳን 7 ጊዜ ያዛጋን ማለት ይገባን ነበር ኦርቶዶክሳውያን ምን አይነት ረድኤተ እግዚአብሔር መንፈስ እግዚአብሔር ርቆን ይሆን ይሄን እንኳን መጸለይ ያቃተ ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንና ቻናላችንን ዘግተነው ይሆን ኦርቶዶክሳውያን እስኪ ወደ ልባችን መለስ አንድ አቡነ ዘበሰማያት በሰላም ቅዱስ ገብርኤል ማለት ያቀተናል ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቀተናል ትንሽ ደቂቃ አፋችንን ዝም ማለት ያቀተናል ትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል ትንሽ ደቂቃ ወደ ልባችን ተመልሰን ህሊናችንን ወደ ሰማይ መዘርጋት ያቀተናል ትንሽ ደቂቃ እግዚአብሔር ብዙ እኮ አልፈለገም አቡነ ዘበሰማያት ብቻ ለሁሉም ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል በጣም አጭር ጸሎት ነው ጌታችን ያስተማረን ወገኖቼ በጣም አጭር ጸሎት ያን አባት አልሰማችሁ በረሃ የሚኖር አባት ነው ሁሉ ጊዜ ጸሎት ዋሉ አቡነ ዘበሰማያት ያውም እኮ ዘልቆት አይደለም አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው ከብዙ ዘመን በኋላ እግዚአብሔር መልአኩን ላከናሉ አረ ስምህ ይቀደስ በለኝ ብሎ ያከበታሉ እሱ ምን ላይ ፖስት ተደርጓል አቡነ ዘበሰማያት ላይ ቆሟል ምን ላይ ቆማችኋል እናንተ ወሬ ላይ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ሪዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ ባንዲት አቡነ ዘበሰማያት ብቻ እሱን ተተነዋል እዩት ያባት አረ ስምህ ይቀደስ በለኝ ብሎ መልአኩን ሲልክለት እንዳለ ታውቃላችሁ ገና አቡነ ዘበሰማያት የሚለው ራሱ ይሄ ገና መግቢያው ራሱ መች ገና ጠገብኩት መች ጠግቤው ነው ስምህ ይቀደስ ምለው እየሰማችሁኝ ነው አባትነትን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አለላችሁ ምን ላይ ቆማችኋል ኦርቶዶክሳውያን እናንተ ጀምራችሁ ትታችሁታል በየመሃሉ እንዳገራችን ኔትወርክ አቆራርጣችሁታል እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል ወይስ በተስፋ ደስ ይበላችሁ በመከራ ታገሱ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ህይወት በአቡነ ዘበሰማያት ብቻ ጀምራችኋል ኦርቶዶክሳውያን የኛ ጀማመር እኮ ትንሽ ከበድ ይላል አንዳንዶቻችን ገና ቤተክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመረ በጣም ይገርማችኋል ጸሎታችን ብዛቱ ውዳሴ ማርያሙን ውዳሴ አምላኩን መልካ ኢየሱስን ዳዊቱን ወንጌሉን እማን ጸልየው የለም ትንሽ ከረምረም ይያልን ስንመጣ ስንቀንስ ይሄ አሲምፕ አይነክ የተጠይ ነው የሚባለው ይሄ በሂሳብ ትምህርት ሲወርድ ምን ላይ ደርሳችኋል ወገኖች እኔ አስታውሳለሁ ገና ቤተክርስቲያን ህይወት ሲጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ እንጀምር እስካሁን አፍራለሁ ሳስበው ገና ቅዳሴው ሲጀምር እጆቻችንን ዘርግተን ማስቀደስ ጀመር የሰማችሁ እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ እዛ ቀን የማህሌት አይተውን ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ሁሉ ማለት ጀመር ሰሞኑን አባቶች እኮ እንደሚሉት ነው በልጅነቱ የመነኮሰ ሰለሞ ይሞታል እንደሚሉት አይነት እኮ ነው
ወደ እግዚአብሔር እንዴት አድርጌ ባቀርበው ሰማለሁ? እግዚአብሔር የሚቀበለው እግዚአብሔር የሚሰማው ልመናና ጸሎት እንዲሆንልኝ ምን ላድርግ የሚል ሐሳብ ነው። የምታውቁትን ደግሞ የምትኖሩበትን ሐሳቦች ነው ከብዙ በጥቂቱ ከረጅሙ ባጭሩ ላስታውሳችሁ መሞከረው። እስከዛሬ በቤተ ክርስቲያን የተማርነው ግን ደግሞ ልንኖረው ልናስታውሰው የሚገባውን ጥቂት ቁም ነገሮች ደግሜ ላስታውሳችሁ ነው የቆምኩት። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የሚቀበለው ጸሎት፣ እግዚአብሔር የሚቀበለው ልመና አሁን የምነግራችሁ ቀመር ወይም ፎርሙላ የለውም። ግን ደግሞ በቅዱሳት መጻሕፍት የተጻፉ በአባቶቻችን ምክር የተነገሩ ደግሞም አባቶቻችን ኖረውበት የተጠቀሙበትን ጥቂት ነው የማካፍላችሁ። ስንኖር ደግሞ እግዚአብሔር የበለጠውን ይገልጥልናል። አባቶቻችን እንዲህ ይላሉ፣ ጸሎትን ሲገልጹ ጸሎት እንደ እትብት ነው ይላሉ። አንድ ሕፃን ልጅ በእናቱ ማህፀን እያለ ምግብን ሁሉ የሚያገኘው በእትብት አማካኝነት እንደሆነው ሁሉ ክርስቲያኖች ሕይወትን የሚያገኙት ከእግዚአብሔር በጸሎት አማካኝነት ነው ብለው ነው ጸሎትን እንደ እትብት የሚመስሉት። ኦርቶዶክሳውያን ጸሎት ማቆም ማለት ሕይወት ማጣት መሆኑን አያችሁ። አለመጸለይ ማለት ወደ ሞት መንደርደር መሆኑን ተመለከታችሁ። እትብት የተቋረጠበት ሕፃን ልጅ ሕይወት እንደማያገኝ ጸሎትንም ያቋረጠ ክርስቲያን ከሕይወት እየወጣ መሆኑን ተመልከቱ። ስለዚህ የትምህርታችን የመጀመሪያው መግቢያ ጸሎታችን ከእግዚአብሔር ሕይወት የምናገኝበት የነፍሳችን እስትንፋስ መሆኑን ከመገንዘብ ነው። ምን ያህሎቻችሁ ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ? እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ ሊጸልዩ ግድ ነው። መብት አይደለም። ኦርቶዶክሳውያን እግዚአብሔርን እናመልካለን ካለን ስንጠመቅ ቃል ኪዳን ከገባንባቸው ጥልቅ ቁም ነገሮች አንዱ ኮሚትመንት ከገባንባቸው ነጥቦች አንዱ ጸሎት ማድረግ ነው። ምክንያቱም ጸሎት ሕይወት ነው። ጸሎት የነፍሳችን ነፍስ ነው። ጸሎት የመኖራችን ህልውና ነው። እትብት ነው ያሉት አባቶቻችን ለዚህ ነው። ክርስቲያኖች ታዲያ መኖራችሁ ሊቋረጥ ትፈልጋላችሁ? አንደኛው የመግቢያ ነጥብ ይሄ ነው። ሁለተኛው ኦርቶዶክሳውያን እግዚአብሔርን ያህል ጌታ የከበረው አምላካችን ገናናው ንጉሳችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱን እንድናናግረው መፍቀዱ አይገርማችሁ? የሱ ልዕልና ተመልከቱት። የኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው እንድናናግረው በጸሎት መፍቀዱ። ነገስታትን እኮ ማናገር ከባድ ነው። የከበሩ ባለስልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው።
እግዚአብሔር ግን ምን ያህል ቸር ነው! እጅግ ደካማ የምንሆንኛ እንድናናገረው መፍቀዱ እኛን ከላይ ሆኖ እታች ያለነውን እኛን መመልከቱ ጸሎት የእግዚአብሔር ቸርነት የእግዚአብሔር ፍቅር አንዱ መገለጫ ሆነው እኛን ለማናገር ራሱ መፍቀዱ ኦርቶዶክሳውያን እግዚአብሔር እንድናናገረው እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? አያችሁ ጠይቀነው እኛ በጠየቅነው ጥያቄ ኃላፊነት እንድንወስድ ይፈልጋል እግዚአብሔር። ታስታውሳላችሁ የተወደደ መድኃኒታችን ሊያድን ሲል ልትድን ትወዳለህ እያለ እየጠየቀ ደግሞም እያስፈቀደ እኮ ነው ያድን የነበረው። ሳንጠይቀው ቢያደርግልን እግዚአብሔርን ከሳሾችና ልክ እንደ አዳም የሰጠህን ሴት እኮ አሳተችን ብለን እንዳናማው እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ለምን? ኃላፊነት እንድንወስድ ይፈልጋል። ለምን? እንዳንከሰው ይፈልጋል። ደግሞ ስለምን ካላችሁኝ ጠይቀነው እግዚአብሔር ሲያደርግልን ደፍረን አባቴን ጠይቄው ነበር አደረገልን ብለን ሃይማኖታችንን ለመግለጥ ለምስክርነት እኮ የሚያበቃን ጠይቀነው ያደረገልን እንደሆነ ነው። አሁን እንኳን የምትሰሟቸው ምስክርነቶች እኮ ሃይማኖት እኮ ነው። እግዚአብሔርን ጠየቁት አደረገላቸው፣ ተሳሉ ፈጸመላቸው፣ ለመኑት አከናወነላቸው። እናስ በድፍረት መመስከር ጀመሩ። ምንድነው ጸሎት ካላችሁኝ ሃይማኖትን ጭምር ነው ምእመናን። ለመመስከርም የሚያስችለን ጠይቀነው ሲያደርግልን ነው። ኦርቶዶክሳውያን ደፍሮ አደረገልኝ ለማለት የሚያበቃው በጸሎት ስንጠይቀው ነው። ይህም የሃይማኖት ምስክርነት ነው። ይህም የሃይማኖት መታወቂያ ነው ወገኖቼ። ይሄ ብቻ አይደለም። እግዚአብሔር ጠይቀነው ሲያደርግልን እግዚአብሔር ቅርቤ ነው ለማለት እኮ የተመቸ ነው። እኛ አልኩት አየኝ፣ ስማኝ አልኩት ሰማኝ፣ ድረስልኝ አልኩት ደረሰልኝ። እግዚአብሔር እኮ ቅርቤ ነው ምንለው እኮ በጸሎት ጠይቀነው ደግሞም አነጋግረነው ደግሞም ለምንነው እኮ ሲያደርግልን እግዚአብሔር አምላካችን ቅርቤ ነው ለማለት እኮ የሚመቸው ለዚህ ነው ወገኖቼ። ሌላም ነጥብ ላስታውሳችሁ የተወደዳችሁ ምእመናን፣ እግዚአብሔር የኔና የናንተ ጌታ ነው። እኛ ደግሞ ፍጡሮቹና ባሪያዎቹ ነን። ፍጡርነታችን እንዲገለጥ ባሪያነታችን እንዲመሰከር አንዱ ማረጋገጫው እግዚአብሔርን በጸሎት እኮ መጠየቃችን ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ የባሪያዎች አይን ወደ ጌታቸው እንደሆነ የባሪያይቱ አይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ አይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። ምክንያቱም አይናችንን ከጌታችን ወዴት እንነቅላለን? ምክንያቱም አይናችንን ከፈጣሪያችን ወዴት እንወስዳለን? እኛ እኮ አያችሁ የእግዚአብሔር ምልኡነት የኛ ጉድለት፣ የእግዚአብሔር ፈጣሪነት የኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቀውም አይደለ? አያችሁ ፈጣሪነት በፍጡርነት ጌትነት በባርነት የሚጠየቀው አንዱ መገለጫው ጸሎት እኮ ነው ኦርቶዶክሳውያን። ለዚህ ነው ፈጣሪነቱን እየመሰከርን ነው፣ ጌትነቱን እያወጅን ነው። ስትጸልዩ አምላኬ ነህ ጌታዬ ነህ አባቴ ነህ እያለው መሆኑን አትረዱም ኦርቶዶክሳውያን? ታዲያስ አንድ ባሪያ ጌታውን አላናገርም ሊል የሚችል ይመስላችኋል ወገኖቼ? እስኪ ልጠይቃችሁ። እኔ ቤት ያለችውን አንዲት አገልጋይ ሰራተኛ የቤቴን መጥሪያ ተጭኜ በጠራት ጊዜ ጋሼ ልመጣልህ አልችልም ኪችን ውስጥ ነኝ እኔ ቢዚ ነኝ ብትለኝ
በሚቀጥለው ቀን እኔ ቤት ትቀጥላለች ትቀጥላለች ወይ መኪናዬን ይዤ ቤቴ ስገባ እርግጥ መኪና አልነዳም የለኝም ክላክስ ባደርግና ጥበቃዬ ጋሼ ልከፍትሎት አልችልም አትክልት ውሃ እያጠጣሁ ነው እኔ ቢዚ ነኝ ቢል ይሄ ሰውዬ በሚቀጥለው ቀን በአትክልተኛነት በጠባቂነት እኔ ቤት ይቀጥላል? ምን ማለት መሰላችሁ? ላናግርህ አልችልም ቢዚ ነኝ ቢል አሁን ይሄ ባሪያ ነው? አሁን ይሄ ጌታውን የሚያውቅ ነው? የእግዚአብሔር ፈጣሪነት የኛ ፍጡርነት የእግዚአብሔር ጌትነት የኛ ባርነት እንዲገለጥ አንዱ መገለጫው ጸሎት ነው ወገኖቼ። እዩ በጸሎት ማታናግሩት ከሆነ ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? እኔ ባሪያህ ነኝ አንተ ጌታዬ ሆይ ላናግርህ አልችልም እኔ ቢዚ ነኝ እያላችሁት እኮ ነው። ከዚያ በኋላ እናንተ በባርነት እናንተ በፍጡርነት እናንተ በአገልጋይነት የምትቀጥሉ ይመስላችኋል? ልክ እኔ ቤት ያሉት አገልጋዮች በሚቀጥለው ቀን እንደሚቆራረጡ ከኔ ጋር ጸሎት የማይጸልይ ሰው የእግዚአብሔርን ጌትነቱን ከመመስከር የእግዚአብሔርን ፈጣሪነት ከማወጅ አልፈልግም ያለ ሰው ነው። ይህማ ምንኛ ያሳዝናል ወገኖቼ። ስለዚህ ተነሱ ጌትነቱን መስክሩ ፈጣሪነቱን አውጁ። እኛ ፍጡርህ ነን ደግሞም ጎዶሎ ነን አንተ ሙላን የምንለው በጸሎት እንደሆነ ተረዳችሁ ወገኖቼ። ለዚህ ነው እኛ ኦርቶዶክሳውያን ጸሎትን ደጋግመን ሁሉ ጊዜ ህይወታችንን የምናደርገው። ሌላ ነጥብ ላንሳላችሁ። በህይወታችን በኑሮና ህይወት ውስጥ እንኳን ብንሆን አንድ ነገር አስታውሱ። እዩ አባቶቻችን እንዲህ ይላሉ፣ ጸጋ እግዚአብሔርን ማግኘት የሚወድ ማንም ቢኖር ይላሉ። አንደኛ በጸሎት ስለተሰጠው ያመስግን እግዚአብሔር ይጨምርለታል ይላሉ። ኦርቶዶክሳውያን ያላችሁ ከሆናችሁ የተሰጣችሁ ከሆናችሁ በጸሎት እግዚአብሔርን ታመሰግናላችሁ። በማመስገናችሁ ምክንያት ይጨመርላችኋል። ጸጋ እግዚአብሔርን ከተሰጣችሁ ስለዚህ ጸጋ እግዚአብሔርን በጸሎት ማመስገን ስትጀምሩ እግዚአብሔር ይጨምርላችኋል። ጸጋ እግዚአብሔርን ማግኘት ከወደዳችሁ ጸልዩ። ሁለተኛ ምናልባት ጸጋችሁ የተወሰደባችሁ ካላችሁ ጸጋችሁ እንድትመለስላችሁ ጸልዩ። ደግሞ አለው ከተወሰደችባችሁ በጸሎት እግዚአብሔርን ለምኑ እግዚአብሔር ይመልስላችኋል። አሁንም በጸሎት ለምኑ ጸጋችሁ ትመለስላችኋለች። ሶስተኛ ምናልባት ጸጋችሁ በእጃችሁ ላይ ያለ እንዳትጠፋባችሁ በጸሎት አስጠብቋት። ታስታውሳላችሁ የተወደደች ሐና እመቤታችን በተሰጠቻት ጊዜ በተአምረ ማርያም እንዲህ ይላል፣ የሰጣትን ዘውትር ይጠብቅላት ዘንድ ትጸልይ ነበር ይላል። ልጆች የተሰጣችሁ ስለ ልጆቻችሁ መጠበቅ ትጸልያላችሁ። ጸሎት እንኳን የተሰጣችሁ ስለ ጸሎታችሁ መጠበቅ እግዚአብሔርን ትለምናላችሁ። መንፈሳዊ ህይወትና ደግ ልዕልና ያለው ክርስቲያናዊ ህይወት የተሰጣችሁ ሰይጣን እንዳይወስድባችሁ ፈተና እንዳያርቅባችሁ ስለ ተሰጣችሁ ጸጋ መጠበቅ ትለምናላችሁ። ሰላም ተሰጥቷችሁ ከሆነ መግባታችሁ መውጣታችሁ ደስ የሚያሰኝ ከሆነ ይህንን ጠላት እንዳያከሽፍባችሁ ዲያብሎስ እንዳይነጥቃችሁ እንዳይዋጋችሁ በጸሎት እንደ እሳት ቅጥር ታስጠብቃላችሁ። እዩ
ያለው እንዳይጠፋባችሁ ይልቁንም ደግሞ እንዲጠበቅላችሁ የማስጠበቂያ ጸሎት ታደርጋላችሁ። ደግሞስ ወገኖቼ ምናልባት በሕይወታችሁ ጠይቃችሁት የተከለከላችሁት ነገር ካለ እግዚአብሔር ስለከለከላችሁ ነገር መታገስን እንዲሰጣችሁ ትጸልያላችሁ። ጸሎታችሁ እንዳይቋረጥ ትጋታችሁ እንዳይጠፋ በተከለከላችሁት ነገር ታጋሾች ሆናችሁ በጸሎት እንድትጸኑ እግዚአብሔርን እንደገና ስለመታገስ ስለምንውታላችሁ። ይውላችሁ የተከለከላችሁት ጸጋ የእግዚአብሔር ጊዜ ደርሶ እንዲፈጸምና እንዲከናወንላችሁ በመታገስ እንድትቆዩ የመቆየት ጸሎት ደግሞ እንዲሰጣችሁ ትዕግስቱን እንዲያለብሳችሁ ሁሉ ጊዜ እግዚአብሔርን እጆቻችሁን ዘርግታችሁ መለመን እንድትችሉ በእግሮቻችሁ እንድትቆሙ በፊቱ እንድትመላለሱ ተስፋ እንዳያስቆርጣችሁ ወደ ቀቢጸ ተስፋ እንዳያደርሳችሁ እግዚአብሔር አሰማም እንዳያስብላችሁ እንደገና ስለሱ ስለመታገስ እንኳን ትጸልያላችሁ። ይሄ ብቻ አይደለም። ምናልባት በመከራዎች ውስጥ ያለን ምናልባት በፈተናዎች ውስጥ ምንመላለስ ኦርቶዶክሳውያን በመከራ ውስጥ የተጣልን እንኳን ብንሆን እግዚአብሔር በጸሎት ውስጥ እንደሚያሳርፋችሁ ታውቃላችሁ። አዎ አረጋዊ መንፈሳዊ እንዲህ ይላል፣ ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ መከራ ከሚያመጣባቸው የልብንም ሐዘን ከሚያመጣባቸው ሰይጣን እግዚአብሔር ያሳርፋቸዋል ይላል። በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል ወይስ እጆቻችሁን መዘርጋት ጀምራችኋል? አዎ እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምህላ፣ ብርቱ ሱባኤ ግን አለን። ብዙ ወሬ እንዳለን እናውቃለን። ብዙ ጸሎት ግን እንደሌለን ይሰማናል። ስንት ጊዜ ልጅ ጠላችሁ፣ ስንት ዘመን ተመረከካችሁ፣ ስንት ዘመን አለቀሳችሁ፣ ስንት ጊዜ እጃችሁን እግዚአብሔር ጋር ዘረጋችሁ። በሙሉ አባቶቻችንን ተመልከቷቸው፣ እድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። አዎ መከራ ከሚያመጣባችሁ ሰይጣን ለመዳን የምትፈልጉ ከሚያሳዝናችሁ ሰይጣን ማረፍ የምትፈልጉ ጸሎትን የሚወዱ ሰዎች ከዚህ ያሳርፋቸዋል ይላል እግዚአብሔር። ከሚያሳዝናቸው ሰይጣን ያድናቸዋል ይላል። ምን ማለት ነው? ጸሎት ለማመስገን ጸሎት፣ የተከለከላችሁትን ለመታገስ ጸሎት፣ የጠፋባችሁ እንድትመለስ ጸሎት፣ ያላችሁ እንድትጠበቅ ጸሎት፣ በመከራ ውስጥ እየኖራችሁ ለማረፍ ከፈለጋችሁ ጸሎት። ምን ያህሎቻችን በጸሎት ጸንተናል? ምን ያህሎቻችን መነጋገር ጀምረናል? ያለ ጸሎት ስለሆነም የሰይጣን ማራገጫ መጫወቻ እንደሆነ አይሰማችሁ? ብቻችንን ሆነናል። ተዋጊያችን ከኔና ከእናንተ ጋር አይደለም፣ ብቻችንን። ግን መከራ እንደበላን እናውቃለን፣ እንደተከለከልን እናጉረመርማለን። የተሰጠንን ለማመስገን አቅም አጥተናል። ግን ለዚህ ሁሉ ጉዳይ ጸሎት ያስፈልጋል። አሁን ጸሎት ስላችሁ ኦርቶዶክሳውያን በጣም ረጅም ጸሎት፣ በጣም ብዙ ጸሎት ማለት ላይ ይችላል ወገኖቼ። እሱ ማይረግ ነው፣ እሱ ክብር ነው፣ እሱ ጸጋ ነው። ኦርቶዶክሳውያን በዚህ ዘመን እንኳን ፀሐይ ስትወጣ በስተምስራቅ የዘረጉ ፀሐይ ስትጠልቅ በጀርባቸው የምትሆንባቸው ሰዎች ለጸሎት እንደዘረጉ የሚታዩ እንዳሉ ይሰማል። ዶፍ ዝናብ ጀምሮ ላያቸው ላይ ጨርሱ ዋዜማ ማህሌት አድረው ጠዋት ክብረ በዓል አክብረው ደግሞ ቅዳሴ ያስቀድሰው 24 ሰዓት ሲሞላ አረፍ የሚሉ አሉ። ይሄ ክብር ነው፣ ይሄ ጸጋ ነው፣ ይሄ ማይረግ ነው። ግን ኦርቶዶክሳውያን ቢያንስ አንድ አቡነ ዘበሰማያት ማለት ያቅተና በማለዳ
የሥራችሁ መጀመሪያ ብርሃኗ ስትፈነጥቅ የልባችሁ ብርሃን በጸሎት ይፈነጥቃል። አትንበርከኩ፣ ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ፣ ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበሰማያት ትደግማላችሁ። የተወደደው መድኃኒታችን ኦርቶዶክሳውያን ያስተማረን ጸሎት በጣም አጭር ጸሎት ናት። ይቺን እንኳን ማድረግ ሳንችል ምንኖር እኮ ብዙ ነን ኦርቶዶክሳውያን። የታለ ጸሎታችን? ስራችሁ ላይ ለስምንትና ከዛ በላይ ለሆኑ ሰዓታት ለብዙ ጊዜያት አልጋችሁ ላይ ለበርካታ ቁጥሮች ተኝታችኋል። እስከዛሬ የተኛንበት እድሜ ቢቆጠር ስንት ይሆናል? እስከዛሬ የበላንበት ሰዓት ቢደመር ምን ይሆናል? አንዲት ደቂቃ ጸሎት ያውም የአራሽ የተኳሽ ጸሎት ይሏታል። እያረሱ የሚጸልዩት ጸሎት፣ መሳሪያ እየወለወሉ የሚጸልዩት ጸሎት፣ የቋሚ የለጓሚ ጸሎት ይሏታል። ለሁሉም ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል። ለዚህ እኮ ነው መጫወቻ የሆነው ወገኖቼ። በጣም አጭር ጸሎት ነው ጌታችን ያስተማረን ወገኖቼ፣ በጣም አጭር ጸሎት። ይህንን እንኳን ከልባችን መጸለይ ያቀተናል። ይሄን ጸሎት እንኳን 7 ጊዜ ያዛጋን ማለት ይገባን ነበር ኦርቶዶክሳውያን። ምን አይነት ረድኤተ እግዚአብሔር መንፈስ እግዚአብሔር ርቆን ይሆን ይሄን እንኳን መጸለይ ያቃተን? በምሽት ክፍለ ጊዜዎቻችን እንኳን እግዚአብሔርን ማሰቢያ ጊዜዎች አሉን የምትንበረከኩበት። ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ክፍለ ጊዜ የአምላክን ስም ለመጥራት ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። በጣም ስለምንበላ ይሆን የምሽት ጸሎት የከበደን? ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንና ቻናላችንን ዘግተነው ይሆን? ኦርቶዶክሳውያን እስኪ ወደ ልባችን መለስ። አንድ አቡነ ዘበሰማያት በሰላም ቅዱስ ገብርኤል ማለት ያቀተናል። ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቀተናል። ትንሽ ደቂቃ አፋችንን ዝም ማለት ያቀተናል። ትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል። ትንሽ ደቂቃ ወደ ልባችን ተመልሰን ህሊናችንን ወደ ሰማይ መዘርጋት ያቀተናል። ትንሽ ደቂቃ እግዚአብሔር ብዙ አልፈለገም። አቡነ ዘበሰማያት ብቻ። ያን አባት አልሰማችሁ? በረሃ የሚኖር አባት ነው። ሁሉ ጊዜ ጸሎቱ አሉ አቡነ ዘበሰማያት። ያውም እኮ ዘልቆት አይሄድም። አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከና አሉ ኧረ ስምህ ይቀደስ በለኝ ብሎ ያከበታሉ። እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ፣ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ፣ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ሪዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ፣ በአንዲት አቡነ ዘበሰማያት ብቻ። እሱን ትተነዋል። እዩት አባት ኧረ ስምህ ይቀደስ በለኝ ብሎ መልአኩ ሲልክለት እንዳለ ታውቃላችሁ። ገና አቡነ ዘበሰማያት የሚለው ራሱ የገና መግቢያው ራሱ መች ገና ጠገብኩት፣ መች ጠግቤው ነው ስምህ ይቀደስ ምለው። እየሰማችሁ ነው? አባትነትን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አለላችሁ። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀመራችሁ ትታችሁታል። በየመሃሉ እንዳገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል ወይስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ህይወት በአቡነ ዘበሰማያት ብቻ ጀምራችኋል? ኦርቶዶክሳውያን ይህኛ አጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመር በጣም ይገርማችኋል ጸሎታችን ብዛቱ ውዳሴ ማርያሙ
ውዳሴ አምላኩን መልካ ኢየሱስን ዳዊቱን ወንጌሉን እማንጸልየው የለም ትንሽ ከረምረም እያልን ስንመጣ ስንቀንስ ያሲም አይነክ የተጠጊ ነው የሚባለው በሂሳብ ትምህርት ሲወርድ ምን ላይ ደርሳችኋል ወገኖች እኔ አስታውሳለሁ ገና ቤተ ክርስቲያን ህይወት ስንጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ ስንጀምር እስካሁን አፍራለሁ ሳስበው ገና ቅዳሴው ሲጀመር እጆቻችንን ዘርግተን ማስቀደስ ጀመር የሰማችሁ እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ ዛቅኔ ማህሌት አይተውን ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያርጉ ነው እንዴ እስኪሉን ድረስ ከፍ ሁሉ ማለት ጀመር ሰሞኑን አባቶች እኮ እንደሚሉት ነው በልጅነቱ የመነኮሰ ሰልሞ ይሞታል እንደሚሉት አይነት እኮ ነው ከዛስ ጥቂት እንደቆየን አፍታ እንደቆየን እጃችንን ያወረድን መቋሚያ መፈለግ ጀመርን መቋሚያ ኃጢያት ነው ያልኩ አይደለም የሰማ ከዛስ ትንሽ ስግዱ ሲባል በዛው ማንኮራፋት ጀመር እኛን አራያ እንዳታረጉ ለትምህርት ነው መነግራችሁ እየሰማችሁ ስንቀንስ እኮ ነው እኔና እናንተ ምን ኖረው የቀድሞ ፍቅራችን እየቀዘቀዘ የቀድሞ ትጋታችን እየጠፋ ማህሌት የሚያድሩት አልጋ ላይ ያንቀላፉ የወለዱት በጊዜ ወሊድ ብቻ ሳይሆን ከጊዜ ወሊድ በኋላም እየዛሉ ወገኖቼ ብዙ ነገርን እየቀነስን መጣለን በአቅም መጸለይን አልጀመርንም በአቅማችን መጸለይ እሷን በደንብ አድርጎ መጸለይ እሷን በደንብ አድርጎ ማጣጣም እሷን በደንብ አድርጎ መኖር ከትንሿ ጀምሮ ቀስ በቀስ ያደጉ መሄድ ኦርቶዶክሳውያን እኛ ቤት ኦርቶዶክሳዊነት በአንድ ጊዜ የሚሆን ነገር የለም በአንድ ጊዜ አናርግም በአንድ ጊዜ አንደም በአንድ ጊዜ እንዴት ይሆናል በአንድ ጊዜ ልሰማ እንዳትሉ ይሄማ ትዕቢት ነው ወገኖቼ ሴትዮይቱና እዚህ ከከተማ ሄደችና በአንድ ቀን ገዳም ገባቻው ገዳም እንደገባች እሳት ማቀጣጠል ተሰጣታሉ ስራ እሳት ያቀጣጠለች ያን ቀን እኮ ነው የገባችው አሉ የሆነች እሳት መጣ ጥብስ አረገቻታሉ ምን አለች አሉ ሴትዮይቱ እኛን ጻድቃንማ እንዴ ካቃጠለ ዲዮ በከተማ ገብርኤል ያረጋቸው ነው አለቻሉ ያን ቀን ገብታ እንደዚህ ደግሞ ወገኖቼ ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ እሳት የተፉ እነ ማክሲሞስና ዲሞዲዮስ የሚባሉ አባቶች አሉ አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ ይደረሱ እስከ እሳትነት እስከ ከዊነ እሳት ይደረሱ አባቶቻችን አሉ እየጸለዩ ከፍ ብለው ክንድ እስከ ስንዝር ከፍ ያሉ አባቶች አሉ እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜ ተዋቸው በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል ኦርቶዶክሳውያን ቢያንስ ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው ወገኖቼ ስትጀምሩ ደካማ ጸሎት ሊሆን ይችላል ስትጀምሩ የረከሰች ጸሎት ሊሆን ይችላል ስትጀምሩ ማትሰሙ ሊመስላችሁ ይችላል ግድ የለም የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው ኦርቶዶክሳውያን ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው ከዜሮ በመጀመር ነው ከፍ ምንለው ግን እንጀምረው ኦርቶዶክሳውያን ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማሪሳቅ ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን እግዚአብሔር
እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው የረከሰች ቢመስላችሁም ጸልዩ ወገኖቼ እደግመዋለሁ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን እንደውም አንድ ሊቅ ምን ይላል መታመምህን ላለመጸለይ ምክንያት አታድርግ ይልቁንም ይላል ለህመም መድኃኒት የሚሆን ጸሎትህ ነው ይላል አልጋ ላይ ወድቀህ ብትሆን ጸልየው አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ ያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል አንድ ታሪክ ሳነብ አልገባው ምን እንደሆነ ለካ እጅግ ጽኑ እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱ ጸሎትን ግን አታቆሙ ስታቆሙ ትሞታላችሁ ስታበቁ ይበቃል ለዚህ ነው ሁሉ ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችኋችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ተዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1 በሞቴ ስሙኝ ፍርድ ትፈልጋለች ዳኛው አልፈርዳላት ወገኖቼ ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች ከለታት አንድ ቀን ግን ዳኛው ምን አለ እግዚአብሔርንም ባልፈራ ሰውንም ባላፈር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጨካኔ ልብ ለመግለጽ እንጂ እሱ ደግና ሩሩ አምላክ ነው ግን ምን እንደሆነ ታውቃላችሁ ፈረደላት ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ ምንም የላት የምትሰጠው ገንዘብ የላት ደሃ ናት የምትማርክበት ውበት የላት አርጅታለች የምታስፈራራባት ባል የለ ሞቶባት ግንስ ፈረደላት ሁሉ ጊዜ ጠይቁት ሁሉ ጊዜ አናግሩት ሁሉ ጊዜ ደጅ ጥኑት እግዚአብሔር እንደዚህ ዳኛ ጨካኝ አይደለም ይፈርድላችኋል ይደርስላችኋል እንባ ከፈሰሳችሁ እንባችሁን ያብስላችኋል ጉልበት ከካዳችሁ ያቆማችኋል ከተሰበራችሁ ይጠግናችኋል ከተሰነጠቃችሁ ይለስናችኋል ካጣችሁ ይሞላላችኋል ከጎደላችሁ ይሰፍርላችኋል እየነቀነቀ እየተቀጠቀ በጥፋችሁ ያስታጥፋችኋል ሰላም ካጣችሁ ሰላማችሁን ይመልስላችኋል ግን ሳታቋርጡ ጸልዩ በሁሉ አመስግኑ ይህ እግዚአብሔር በፍቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ ጸልዩ ኦርቶዶክሳውያን ከጸሎት በቀር ምን መዳኛ ያለው ኦርቶዶክሳውያን ለዚህ ነው በአንድ ጊዜ ለምን አልተሰማሁም አትበሉ ይሄ ትዕቢት ነው ወገኖቼ እግዚአብሔር እኔ በመፈቅደው ቀን ለምን አልመለሰልኝም አትበሉ ይሄ ኩራት ነው ወገኖቼ መልስ እስክታገኙ ድረስ አለቅህም ማለት ነው እውነተኛ ያንን ቅዱስ ያዕቆብን ሕይወት አላያችሁ እስክትባርከኝ አለቅህም እስክትመልስልኝ አለቅህም እስክትደርስልኝ አለቅህም ከዚህ ማጥ እስክታወጣኝ ድረስ አለቅህም አለሁልህ እስክትለኝና እስክታቆመኝ ድረስ አለቅህም ካልባረከኝ አለቅህም ማለት ነው አትልቀቁት አትተውት
ዘወትር አናግሩት ዘወትር መጸለይ ዘወትር መጸለይ ለዚህ ነው በጸሎት ትጉ የሚለው የመጽሐፍ አንቀጽ የሚናገረው ግን ኦርቶዶክሳውያን አደራችሁን ስትጸልዩ እነዚህን ነጥቦች ተመልከቱ ቅድም ቢያንስ ከቻላችሁ በርቱ ጨምሩ ከፈለጋችሁ በጸሎትም አንጉ ግን እንዳትረሱ ቢያንስ ጥቂት እግዚአብሔር ማነጋገር እንዳትረሱ አባቶቻችን ጸሎተ ኢየሱስ የሚባላላቸው አጭር ጸሎት እንኳን ያደርጋሉ ይባላል በተለይ የበረቱት መነኮሳት በመንገድም እየሄዱ ስራም እየሰሩ በምንም ይወጡስ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የምትል ጸሎተ ኢየሱስ የሚባላላቸው ሁሉ ጊዜ በመንገድም በስራም ስሙን ጋሻ ለመንገዳችሁ ብርሃን ለጉዟችሁ ምርኩዝ ለጋሪጣችሁ መሻገሪያ ለመንገዳገዳችሁ ድጋፍ ድረስል ይሄ ያቅታል ይሄን ሁሉ ተውት ይላሉ ፓትርያርክ ሲኖዳ ደግሞ እሺ አትናገሩ በከንፈር ማንቀሳቀስ እንኳን አታውሩት እግዚአብሔርን ይሉና በልባችሁ እንኳን እግዚአብሔርን አናግሩት በልባችሁ እንኳን አስቡት ይሄ እርግጥ የማይከላውያን ከፍ ያለ ጸሎት ነው ግፋው ሞተወል እግዚአብሔርን ግፋ ሰማይታትን ተስፋ መንግስተ ሰማያትን እያሰቡ ጸሎተ ልቡና ይባላል በጸሎት ከእግዚአብሔር ጋር የሚመስጡበት በእንባ የሚኖሩበት ይሄ ከፍ ያለ ጸሎት ነው ግን ቢያንስ ልባችሁ እግዚአብሔርን እንዲያስበው ፍቀዱለት በዓለም እንዲታሰርና እንዲያዝ አታዋጡት አታንከራቱት ግን እንዲያድርጉ አባቶቻችን የሚመክሩን ምክር አለ ወገኖቼ በመጽሐፍ ቅዱስ ላይ በጸሎት ከእግዚአብሔር ጋር የታረቁ ጸሎታቸው ይላሉ ቀላል ጸሎት ነው ደግሞ አለው ቀላል ጸሎት ነው የሚያደርጉት ምን ማለት መሰላችሁ በጣም ቀላል ጸሎት ነው ማለት ምን ማለት መሰላችሁ እዩ በእግዚአብሔር ፊት ሲነጋገሩ በቃላት ማጠንከር በንግግር ማሳመር በጣም ሲጠበቡ አታዩአቸው ወገኖቼ ቃላቶቻችሁን ለማሳመር ንግግራችሁን ለማጣፈጥ ይያላችሁ መራቀቅን አስወግዳችሁ ከእግዚአብሔር ጋር በጸሎት እንደታረቁት ሰዎች ጸሎታችሁ ቀላል ይሁን ምንድነው ቀላል ካላችሁኝ አባቶቻችን ምሳሌ ይሰጣሉ ታስታውሳላችሁ እንዲህ ይላሉ ያንን ቀራጭ ሰው አስቡት ይላሉ በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለው ሰው ምን እንዳለ ታውቃላችሁ ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም ነገር ግን እንዲህ አለ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል በዚህች ታረቀ ደግሞ አለው አምላኬ ሆይ እኔን ኃጢአተኛውን ማረኝ በቃላት ሲራቀቅ ደግሞም ሲያንቆለጳጵስ አይደለም ውስጡን ነው ያየው ያ አባት እንደተናገረው ጌታዬ ሆይ ያንተን አምላክነት ግለጽልኝ የኔን ደካማነት ደግሞ አሳውቀኝ እንዳለው ደካማነቱን የሚያውቅ ሰው ሁሉ ጊዜ በኃጢያቱ ራሱን እየወቀሰ ደረቱን እየደቃ ማረኝ ይላል በዚህች ቀላል ቃል ታረቀ ደግሞስ ያ የጠፋው ልጅ ደግሞ ላስታውሳችሁ አባቴ ሆይ በሰማይና በምድር በፊት በደልኩ ወደፊት ልጅ ልባል አይገባኝም አበቃ ታረቀ ቀላል ይሁን ጸሎታችሁ የልባችሁን የሚገልጥላችሁ ይሁን እንጂ በጣም ስትራቀቁ በጣም ስታንቆለጳጳሱ በጣም በቃላት ስታደራጁ አደራችሁን መከራቱ እሱ ቀስ እያለ ይመጣል በዋናነት ግን ቀላል ይሁን ፊያታዊ ዘየማንንም ደግሞ ላስታውሳችሁ በመንግስት በመጣ ጊዜ ምን በለኝ በቃ ቀላል ይሁን የተወደዳችሁ ኦርቶዶክሳውያን ታውቃላችሁ የእናንተን አላውቅም የአባት ልብ በጣም የሚያሸፍተው የልጆች ንግግር እኮ የኮልታፋነት እኮ ንግግር ነው ታዩ የለ ህፃናት ልጆቻችሁ ሲኮላተፉ እቅፍ አርጋችሁ አይደል እንደምትሰሟቸው አይናቸውን በሉ አፍንጫቸውን በሉ አቀላጣችሁ አይደል እቅፍ የምታረጓቸው ምን ማለት ነው የልጆቻችሁን መኮላተፍ እንኳን ስትወዱት እግዚአብሔር እኮ የኛን የልጆቹን ተኮላታትፈን እንኳን እኔ እኮ ጸሎት አላውቅም እኔ
መጸለይ አልችልም ግድ የለም እግዚአብሔር መቆላተፋችን እንኳን ሳይቀር ነው የሚወደው ኦርቶዶክሳውያን በአባታችን ፊት እየተቆላተፍን ስንናገር እግዚአብሔር እኮ ደስ ይለዋል ለምን ተጠቀማቸው ቃላት መቆላተፋችን እንኳን የሚወድ እግዚአብሔር እንዳለ እንመንና እየተቆላተፍንም ቢሆን እንጸልይ አንዳንድ ሰው እኔ አልችልም ግድ የለም እግዚአብሔር የሚወደው ይሄንን ነው እንደውም እንዴት እንደሚያቅፍ የተወደዳችሁ ኦርቶዶክሳውያን ደግሞ ሌላ አንድ ሐሳብ እናንሳና ወደ ርዕሰ ጉዳይ ጥቂት ነጥቦችን ሰጥቻችሁ አበቃለሁ ኦርቶዶክሳውያን ይውላችሁ በእግዚአብሔር ንጉሳችን ነው እኛ ባለሟሎቹ ነን ሁሉ ጊዜ በጸሎት በእግዚአብሔር ፊት ስንቆም በንጉሱ በእግዚአብሔር ፊት እንደቆምን እናውቃለን በንጉሱ በእግዚአብሔር ፊት አሁን እንኳን እኔ እንደምናገር እናንተ እንደምትሰሙ ታውቃላችሁ በንጉስ ፊት እኮ ነው የቆምነው ወገኖቼ እንደውም አባቶቻችን ምን ይላል ማሪሳቅ ምን ይላል ለጸሎት ስትቆም ይላል በእሳት ነበልባል ፊት እንደምትቆም ሆን ይላል በእሳት ነበልባሎች ፊት እንናገራለን በእሳት ነበልባሎች ፊት እንቆማለን በእሳት ነበልባሎች ፊት እናገለግላለን በእሳት ነበልባል ፊት የሚቆም ምንኛ ንቁና ቀልጣፋ እንደሚሆን አስቡት እንዴት ታንቀላፋላችሁ እንዴት ተዘናጋላችሁ እንዴት ቸልትላላችሁ እንዴትስ በእሳት ፊት እየቆማችሁ እንዴትስ ታፊዛላችሁ አያችሁ በእሳት ነበልባሎች ፊት በንጉስ ፊት የሚቆም የሚረድና የሚንቀጠቀጥ አይደለም የሚያደገድግም አይደለም አደግድጋችሁ አዎ እጆቻችሁን ወደ ሰማይ ዘርግታችሁ ነው ኮሚለው በማለዳ በፊት ቆማለው እንዳለ እየቆማችሁ ከቻላችሁ በእውነትና በመንፈስ ይሰግዱለታል እንደሚለው እየሰገዳችሁ ካልቻላችሁ እየቆማችሁ ከዚያስ ዘረጋችሁ በፊት እጆች በሌሊት እጆቻቸውን አንሱ እንዳለ ቅዱስ ጳውሎስም ወንዶች እጆቻቸውን ያነሱ ያለ ቁጣ እንዲጸልዩ ፈቅዳለሁ እንዳለ እጆቻችሁን ያነሳችሁ ደግሞስ አይናችሁን ቀና አድርጋችሁ ማን አስተምሯችሁ ነው የምትጨፍኑት የተወደደ መድኃኒታችን ኢየሱስ ክርስቶስ አይኖቹን ቀና አድርጎ አላዛር እንዳስነሳ አላያችሁ አይኖቹን ቀና አድርጎ ህብስቱን እንደባረከ አላያችሁ ይሄ እኮ ትምህርት ነው አይኖቻችሁን ቀና አድርጋችሁ ወደ ሰማያት አዎ ምንድነው የሚለው የእግዚአብሔር ቃል አታስታውሱ በሰማይ የምትኖር ሆይ አይኖችን ወደ አንተ አነሳለሁ አይልም አይኖቻችሁን አንስታችሁ መቋሚያም ሳትይዙ አምድ ላይ ደገፍ ሳትይዙ እንቅልፍም ሳታንቀላፉ በእሳት ነበልባሎች ፊት እንደምትቆሙ ሆናችሁ ጸልዩ በንጉስ ፊት እንደሆናችሁ አስባችሁ አደግድጉ ወገኖቼ አደግድጉ ሌላውን ሁሉ ትተን ምን እናድርግ ቅድም ብያችኋለሁ በመግቢያዬ ቀመርና ፎርሙላ የለውም ቅድም እንዳልኳችሁ ባንዲት ቃል ታርቀዋል ዝም ብለው በፊቱ ቀሚሱን ነክተው ተርፈዋል ቀመርና ፎርሙላ የለውም ያልኳችሁ ለዚህ ነው ቢያንስ ግን ጥቂት ሐሳቦችን ሰጥቻችሁ አበቃለሁ እግዚአብሔር ከሁላችን ጋር ይሁን እየሰማችሁኝ ነው እግዚአብሔር ከሁላችን ጋር ይሁን ድምጽ ይሰማችኋል የመጀመሪያው እግዚአብሔር እንዲሰማን እግዚአብሔር ጸሎታችንን እንዲቀበለው በግልጽ የተጻፈው የመጽሐፍ ቅዱስ ቃላችን ምን እንደሆነ ታውቃላችሁ የመጀመሪያው ዋና ነጥባችን ይሄ ነው ምንድነው እሱ ማመንታት የሌለበት እምነት ሳታመነቱ ማመን ማወላወል የሌለበት ጽናት ሳታወላውሉ መጽናት ደግሞስ ማቆራረጥ የሌለበት ትጋት ያቋረጣችሁ የጀመራችሁ ተወት ያረጋችሁት ደሞ እየተመለሳችሁ ሳይሆን ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ነውና ይላል ሳታቋርጡ ያለ ትጋት ይሄ ብቻ አይደለም ሁለት ልብ የሌለበት አንድነት በሁለት ልብ ሳታነክሱ እግዚአብሔርን አምናችሁት ጸልዩ ይሄ ብቻ አይደለም ጥርጣሬ የሌለበት እርግጠኝነት እግዚአብሔር ያደርግልኛል የሚል ጥርጣሬ እንኳን የሌለበት እምነት ለጸሎታችን በጎ መልስ ይዞ ይመጣል ማመን እግዚአብሔርን በፍጹም ልብ ማመን ሳትጠራጠሩ ማመን የእግዚአብሔር ቃል እንዲህ ይላል አመናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ
ከፈለጋችሁ ይላል መቀበል ከፈለጋችሁ እመኑት እግዚአብሔር አመናችሁ ጸልዩ እንደዛች ልጅ አታሳውሱም የሆነ ታሪክ ይነገር ነበር ዝናብ ጠፋሉ እግዚአብሔርን ዝናብ ለመጠየቅ ምህላ ለመያዝ ወደ ቤተ ክርስቲያን ሄዱ አሉ በሙሉ ህዝቡ ሲወጣ አንዲት ብላቴና ጥላ ይዛ ወጣች አሉ ዝናብ ለመፈለግ ይሄድን አንቺ ጥላ ይዘሽ ትወጫለሽ አሏታሉ ዝናብ ልንጠይቅ አይደለም አዎ ታዲያ ዝናቡ ሲመጣ በምን እንጠለላለን አለቻቸው አማኝ ማለት እንዲህ ነው እንጠይቃለን እግዚአብሔር ያደርገዋል እናስ ጥላ ያስፈልገናል ኦነትም ጸልየው ሲመለሱ ዝናብ መጣ አብዛኛው እየተደበደበ አጅሪ ተጠለለ ወደ ቤቷ ገባች ማመን ማለት እንደዚህ እመኑት እግዚአብሔር ወገኖቼ ካመነው ይታመንልናል እግዚአብሔር የታመነ ነው ራሳችንን ግን እንጠረጥረዋለን ከታመን ይታመንልናል ከወላወል ይክደናል እግዚአብሔር ይሄንን ነው የእግዚአብሔር ቃል እኮ የሚናገረው ወገኖቼ ቅዱስ ጴጥሮስን አታሳውሱ በውሃ ላይ እንድራመድ እዘዘኝ ናለው መጣና መስጠም ጀመረ ጌታችን በወንጌል ምን ተብሎ ሊጻፈው አንተ እምነት የጎደለ ስለምን ተጠራጠርህ አይደል ያለው ለሚጠራጠር ሰው ከእግዚአብሔር ዘንድ ምን ያገኛል እየተጠራጠርን ቀርቶብን ይሆን መጥቶ ተመልሶ ይሆን በጥርጣሪያችን ልንፈወስንል ሄዶ ይሆን እግዚአብሔር ሲመጣ አጥቶን ይሆን ሊሰጠን ሲል እጃችንን አጥፈን ይሆን ጥርጣሬ ገብቶን ይሆን ማወላወል ገብቶን ይሆናል አይሆንም እያልዋልን ይሆን የእግዚአብሔር ቃል እንዲህ ይላል ወገኖቼ አንተ እምነት የጎደለ ስለምን ተጠራጠርክ ተጠራጣሪዎች ከሆን ከእግዚአብሔር ዘንድ አንዳች አናገኝም ኦርቶዶክሳውያን እንዲህ እንደ ቅዱስ ጴጥሮስ በባህሩ ላይ እንደምንራመድ አስበን ሳይሆን እውነት እንነጋገር ከተባለ በአምላካችን እጅ ላይ እንደምንረማመድ ሆነን ካሰብን እንጸናለን ባህሩ ላይ አይደለም በአምላኬ እጅ ላይ ነው ምራመደው ምድረ በዳ ሊሆን ይችላል በምድረ በዳ ውስጥ በእግዚአብሔር እርሾች መካከል ነው የሚሄደው ውሃ የሌለበት በረሃ ሊሆን ይችላል አምላኬ ምንጭ የሚሆንበት ጭንጫ አለው በሱ ውስጥ ነው የሚሄደው ብላችሁ ካመናችሁ እግዚአብሔር ያድናል ይሄው በቅዱሳት መጻሕፍት በሙሉ የተጻፈው ይሄ አይደለምን ላስታውሳችሁ እስኪ ከናንተ አስቀድሞ የነበሩትን እዩ በእግዚአብሔር አምኖ ያፈረ ማን ነው አብርሃም ነው እርሱንስ በመፍራት በከራውን ታግሶ በመከራ እንደጣለው የቀረ ማን ነው ኢዮብ ነው ለምኖትስ ቸል ያለው ማን ነው ይላል እግዚአብሔር ቃል መጽሐፈ ሲራክ ምዕራፍ 2 ቁጥር 10 ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል የነሱ አምላክ የኛ አምላክ አይደለም እኛ በመክባር ደከምን በሃይማኖት እኮ አንድ ነን ኦርቶዶክሳውያን ለምኖት ቸል ያለ የለም ግን እኛ እንመነው አምነነው እንለምን አትጠራጠሩ ኦርቶዶክስ የእግዚአብሔር ቃል እንዲህ ይላል ከናንተ ግን ማንንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ነገር ግን በምንም ሳይጠራጠር በእምነት ይለምን የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ በመንገዱም ሁሉ ለሚወላወል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ይላል አንዳች አናገኝም ምን ካልን ከወላወለ ያድነኛል አያድነኝም ይደርስልኛል አይደርስልኝም ያወጣኛል አይወጣኝም ቢያድነን ባድነን አማን ናቸው እግዚአብሔርን እናመልካለን ሞትም ቢሆን ከሱ ጋር እንሞታለን ሕይወትም ቢሆን ከሱ ጋር ሕይወት ይኖረናል እናገኛለን ይሄ ነው አለማወላወል ወገኖቼ እምነት ማለት ይሄ ነው ወገኖቼ ሁለተኛው አንደኛው በእምነት አምናችሁ በጸሎት የምትለምኑትን ሁሉ ተቀበላላችሁ መቀበል ከፈለጋችሁ እመኑት አንድ ዝርዝር ጉዳይ ያለው ሰዓት እንዳይወስድብኝ ነው ሁለተኛ እንደ እግዚአብሔር ፈቃድ ለምኑት እንደ እግዚአብሔር ፈቃድ እንለምነው ኦርቶዶክሳውያን የእግዚአብሔር ቃል ግልጽ ነው በዚህ ጉዳይ ላይ የሚናገረው ምን ይላል በእርሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ አንዳች ብንለምን ይሰማናል
ለዚህ እኮ ነው ፈቃድ ይሁን ወይ ይሁን ፈቃድ ከሚለው ቃል እንደ ፈቃዱ እንለምን እንደ ፈቃዱ ይውላችሁ የምንለምነው እንደሚሰማን ብናውቅ ከርሱ የለምነው ልመና እንደተቀበል እናውቃለን መቀበል ከፈለጋችሁ ልመናችሁን እንደ እግዚአብሔር ፈቃድ አቅርቡት የእግዚአብሔር ፈቃድ ምንድነው የእግዚአብሔር ፈቃድማ የእግዚአብሔር የባህሪው መገለጫ ነው የእግዚአብሔር ባህሪ የሚገለጥበት አንዱ መንገድ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን የእግዚአብሔር ፈቃድ ምንድነው እግዚአብሔር ቸር ነው የባህሪው መገለጫ የእግዚአብሔር ባህሪ ምንድነው ቸር ነው የእግዚአብሔር ባህሪ ምንድነው ደግ ነው የእግዚአብሔር ባህሪ ምንድነው መሐሪ ነው ቸርነቱን ምህረቱን ደግነቱን ቅድስናው ይሄ የእግዚአብሔር ፈቃድ ነው ወገኖቼ ያሰብን ከለመነው እንቀበላለን ምንድነው የእግዚአብሔር ፈቃድ ኦርቶዶክሳውያን አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ጽድቁን የሚሻ መንግስቱን የሚፈልግ ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን ከዚህ ዘለን ሌላውን ብንፈልግ እንቀበልም ለምን ፈቃዱን መጀመሪያ ፈቃዱ መፈለግ ሁለተኛስ ሌላ ፈቃዱ ምንድነው የእግዚአብሔር ፈቃድ ይህ ነው እርሱ መቀደሳችሁ ነው ይላል ስለ ቅድስናችን ስለ ጽድቅና ስለ ዘላለማዊ ሕይወታችን ስለ መቀደሳችን ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን ሌላስ ፈቃዱ ምንድነው ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ነውና ይላል በሁሉ ማመስገን ሳናቋርጥ መጸለይ ይህ የእግዚአብሔር ፈቃድ ነው ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን ፈቃዱን ለማወቅ በቅዱሳት መጻሕፍት የተጻፉትን የማይፈቅደውን ነገር መተው ነው ወደ እግዚአብሔር ፈቃድ ምን ደርሰው የማይፈቅደውን ነገር በመተው ነው ሳንተው እንዴት ይሆናል ወገኖቼ የእግዚአብሔር ፈቃድ ይውላችሁ ለበሽተኛው የሚጠቅመውን የሚያውቅ ሐኪሙ ነው እንጂ በሽተኛው አይደለም ስለዚህ ፈቃድህ በእኔ ላይ ምንድነው አንተ የፈቀድከው በእኔ ሕይወት ውስጥ እንዲሆን እኔም ደግሞ እንድቀበለው እርዳኝ ፈቃድ ይሁንልኝ ይሄ ነው እኮ የሚያስፈልገው ወገኖቼ ፈቃዱን እንዴት ማወቅ እችላለሁ ኦርቶዶክሳውያን የእግዚአብሔር ፈቃድ በመጻሕፍት ተጽፏል ምንም የተሰወረ ነገር የለም እነርሱን ይስሙ የእግዚአብሔር ጽድቅና ኩነኔ የእግዚአብሔር ፈቃድ ምንድነው በሙሴና በነቢያት መጽሐፍ ይልቁንም ፍጽምት ሆነችው በአዲስ ኪዳን ተገልጧል እሱን አንብቡ እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና የእግዚአብሔር ፈቃድ ምንድነው በመጽሐፍ የተጻፈው ነው ሌላ ምን አለ የእግዚአብሔር ፈቃድ ወገኖቼ እዩ ፈቃዱን ለማድረግ የሚጥርሰው እንዳትረሱ ፈቃዱን ለማድረግ የሚጥርሰው እግዚአብሔር የበለጠውን ጥበቡንና በሩን ይከፍትለታል ፈቃዱን ለመፈጸም በጣራችሁ ቁጥር እግዚአብሔር የፈቃዱን በር ክፍት ያደርግላችሁ እያወቃችሁ ትመጣላችሁ እየተገለጠላችሁ ይመጣል በፈቃዱ ስትኖሩ ወደ ፍቅሩ ስትመላለሱ የእግዚአብሔር ፍቅር ፈቃዱን እየገለጠላችሁ ይመጣል ወገኖቼ በትንሹ ስንታመን ላወቅ ነው ለተረዳ ነው የቅዱሳት መጻሕፍት ኃይለ ቃላት ስንታዘዝ ወገኖቼ አክብሮት ሲኖረን በሕይወታችን መተግበር ስንጀምር ሌላውንም በቸርነቱ ይገልጥልናል እግዚአብሔር እየረዳን ይመጣል ስለዚህ ወደ ፈቃዱና ወደ ፍቅሩ ደግሞ ወደ መተግበር ስትመጡ ብዥ የሚለው የሰይጣን ውካታ የሚመጣው የሚሄደው የምኞትና የማማለል ዓለም እየተወገደ ይመጣል ያን ጊዜ እግዚአብሔርን ፈቃድ በግልጽ ያወቃችሁ ትመጣላችሁ የእግዚአብሔር ፈቃድ በምን ይታወቃል በቅዱሳት መጻሕፍት ነው የእግዚአብሔር ፈቃድ በምን ይታወቃል ከቅዱሳን ሕይወት ተሞክሮ ነው የእግዚአብሔር ፈቃድ በምን ይመጣል ከደገኛ ሰዎች ምክር ነው የእግዚአብሔር ፈቃድ በምን ይታወቃል እግዚአብሔርን በመውደድ ውስጥ ነው ወገኖቼ እግዚአብሔርን በጣም እየወደዳችሁት በጣም እያፈቀራችሁ ስትመጡ ፈቃዱ ሁሉ ሕይወታችሁ ይሆናል እሱ ያልፈቀደውን ነገር አታደርጉ ፈቃዱ ገንዘባችሁ ይሆናል ፈቃዱ የሚመራችሁ ይሆናል ለዚህ ነው ነብዩ ዳዊት አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ ቅዱስ መንፈስን በጽድቅ መንገድ ይምራኝ ይላል መንፈስ ቅዱስ ይመራችኋል እግዚአብሔር የጽድቅ መንገድ ያሳያችኋል ፈቃዱን እጃችሁን እየመራ ያስተምራችኋል ግን ለፈቃዱ ማዘንበል ግን አለባችሁ ጸልይ እንደ ፈቃዱ በእርሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ ብንለምን ይሰማናል መቀበል ትፈልጋላችሁ እንግዲያውስ እንደ እግዚአብሔር ፈቃድ እየኖራችሁ እንደ እግዚአብሔር ፈቃድ እየተመላለሳችሁ ጽድቅንም ያደረጋችሁ ለምኑት እግዚአብሔር ሲያደርግ ታዩታላችሁ ሶስተኛ እየሰማችሁ ነው ሶስተኛ እግዚአብሔር ጸሎታችንን እንዲሰማ ደግሞም እንዲቀበለው ምን እናድርግ ካላችሁኝ አንደኛ በእምነት ሁለተኛ እንደ ፈቃዱ በመመላለስ እንደ ፈቃዱ በመለመን ሶስተኛ በፍቅር የማይደረግ ነገር ሁሉ እግዚአብሔር አይቀበለው
ወገኖች እንኳን እኔና እናንተን ጸሎት ስጋችንን ለሳት አሳልፈን እንኳን ብንሰጥ ፍቅር ግን ከሌለን ያቃጠልነው ለከንቱ ይሆናል ይላል ቅዱስ ጳውሎስ። ስጋን እንኳን እግዚአብሔር ያሳያችሁ ጸሎትማ እንዴ! ስለዚህ ምን ይሁን? በፍቅር ይሁና በፍቅር እዩ። ዮሐንስ ዘአስዩት የተባለባት ንጹህ ጸሎት ምንድነው ተብሎ ሲጠየቅ ምን አለ መሰላችሁ? እንዲህ ይላል እግዚአብሔርን በመውደድ ለዓለም መሞት ነው ንጹህ ጸሎት አለ። እግዚአብሔርን በመውደድ ለዓለም ስንሞት ዓለም በእኛ ውስጥ ሕይወት ስታጣ ያን ጊዜ ንጹህ ጸሎተኞች መሆን እንችላለን ይላል። እግዚአብሔርን በመውደድ ላይ የተመሰረተው አያችሁ። እምትጸልዩት ለጥቅም ሳይሆን ለፍቅር ይሆናል። አምጣ አይደለም ማመስገን ትጀምራላችሁ። ንብረት ማስጠበቂያ ሀብት ማፍሪያ ጠላት መግጃ አታረጉትም። ለነፍስ ጥቅም ለእግዚአብሔር ፍቅር መንበርከክ ትጀምራላችሁ። ያን ጊዜ መልስ ታገኛላችሁ ወገኖቼ፣ መልስ ታገኛላችሁ። ለመቀበል ሳይሆን የምትጸልዩት ራሳችሁን ለመስጠት ይሆናል። ምክንያቱም ግንኙነታችሁ የሚሆነው ከመውደዱና ከፍቅሩ ጋር ብቻ ይሆናል። ፍቅሩ ጋር ብቻ ይሆናል። ኦርቶዶክሳውያን ይኸውላችሁ በጣም ከወደዳችሁት ከምትወዱት ሰው ጋር ሁሉ ጊዜ መኖር ትፈልጉ የለ? አዎ በጣም ስትወዱት ሳታናግሩት መዋል ሳታናግሩት ማምሸት አትችሉ። ሳታናግሩ አይነጋም። ዳዊትም ተመልከቱት እግዚአብሔርን በጣም ስለሚወደው መብልና መጠጥ ውስጥ እንኳን ሳይቀር እያነባና ያለቀሰ ከመጠጡና ከመብሉ ጋር እንባውን ይደባልቅ ነበር። በነብዩ አሞጽና በነብዩ በኢሳይያስ ዘመን እንደነበሩት ነገስታት በዝሆን ጥርስ የተለበጠ አልጋ ላይ አልነበረም የሚተኛው። ቅዱስ ዮሐንስ አፈወርቅ አንዲት ውብ አልጋ ላሳያችሁ ይላል። ይህቺም አልጋ በዝሆን ጥርስ የተለበጠች አልጋ አይደለችም እና በምንድነው? በዳዊት እንባ የተለበጠች አልጋ ላሳያችሁ ይላል። ሌሊቱን የት ነው የምናድረው ክርስቲያኖች? የት ነው የምናድረው? እዩት፣ ሀገር ያስተዳድራል፣ ህዝብ ይመራል፣ ጦርነት አለበት፣ የቤተ እግዚአብሔር ስራ አለበት። እንደ ዛሬ ካሰባችሁት እኮ ቢዚ ነው። ግንስ መብልና መጠጥ ውስጥ እንኳን ሳይቀር እንባውን የሚደባልቅ ፍሩና የሚፈራና ድንጉጥ ሰው ነው። እግዚአብሔርን የሚወድ ሰው እንደዚህ ነው። ካፉ አይለየው፣ ከልቡ አይነጥለው፣ ሁሉ ጊዜ ያወራዋል። ምክንያቱም እግዚአብሔርን ይወደዋል። ከምትወዱት ሰው መለየት አትፈልጉም አይደል? ስትወዱት መለየት አትፈልጉም፣ ታናግሩታላችሁ። እያንዳንዱን የጸሎት ጊዜያት መጠቀም ትጀምራላችሁ። በእያንዳንዱ የጸሎት ጊዜያት ውስጥ እግዚአብሔርን ታገኙታላችሁ፣ ተቀምሱታላችሁ፣ ታጣጥሙታላችሁ። ማቋረጥ አትፈልጉም። አባቶቻችንን ተመልክቷቸው ከእግዚአብሔር ጋር መነጋገርን እንዳያቋርጡ ደቀ መዛሙርቶቻቸው ዝም ይሏቸው ነበር፣ ሳይለንት ያደርጓቸው ነበር። ማቋረጥ አይፈልጉም። ያዝኑ ነበር ሰው ሲያቋርጣቸው። እናንተ ስትመጡ እኮ የእግዚአብሔር መልአክ ሄደብኝ ብለው ያዝኑ ነበር አባቶቻችን። ታያችሁ፣ ፍቅር ሲኖር እኮ እንደዚህ ነው የሚሆነው። እግዚአብሔር ፍቅር ነው ታውቃላችሁ። ደግሞ ሌላኛው ሐሳብ እግዚአብሔር ፍቅር ነው ታውቃላችሁ። ፀሐይን አውጥቶ ብርሃንን ሲሰጥ ለኃጥኡም ለጻድቁም ለአማኒውም ለመናፍቁም ለጠላትም ለወዳጅም እግዚአብሔር ብርሃንን ሁሌ ያወጣል። ፍቅር ማለት እኮ ይሄ ነው። ምንጮች ከውሃ ሲያወጣ ለሚያምንም ለማያምንም ለገባውም ለወጣውም ለወዳጅም ለጠላትም እግዚአብሔር ያወጣል። ፍቅር ማለት ይሄ ከሆነ የተወደዳችሁ ምእመናን ፍቅር ከልባችሁ ሆኖ እግዚአብሔር እንዲሰማችሁ ከፈለጋችሁ እንዲህ አድርጉ። አባቶቻችን ትምህርት ነው። የሚጠሉንን እየወደድን ለሚያሳድዱን እየጸለይን የሚረግሙንን እየመረቀን ከጸለይን እግዚአብሔር ይቀበለዋል። ምክንያቱም እሱ የኖረው እንደዚህ ነው። እሱ ያሳለፈው ይሄን መከራ ነው። ፍለጋውን ይዘን ዳውናውንና ኮቴውን ተፈልገ መኖር ከጀመር እንዴት አድርጎ እንደሚቀበለው ተመልከቱ። ኃጥእ ጻድቅ አማኒ መናፍቅ ወዳጅ ጠላት ሳንል እኛም መጸለይ እንጀምራለን። የሌሎችን ድካም መሸፈን እንጀምራለን። ውስጣችንና ራሳችንን እንጂ ማንንም መመልከትና ቆማለን። የተወደዳችሁ ኦርቶዶክሳውያን ያ ፈሪሳዊው እንደጸለየው እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ 2 ጊዜ ጾማለሁ፣ ምንት እስማ ምን አገባው የሚወዳደሩ ድካሙን ብቻ አይመለከትም ነበር። አያችሁ ፍቅር የለውም። አኩራፊ ነው። ትከሻ ለትከሻ የሚለካካ ነው። ተወዳዳሪና ተፎካካሪ ነው። ፍቅር ሲኖረውስ እንደዚህ ይሆናል። ሶስተኛ ያለ ፍቅር እግዚአብሔር አይቀበለውም። እንዲቀበለው ምን እናድርግ? በፍቅር ሰዎችን በመውደድ ባለመጥላት
ለሰዎች ሁሉ በመጸለይ እግዚአብሔርን ደግሞ በጥልቅ በመውደድ ነገሮችን ለማጠቃለል አንድ ሁለት ነጥቦችን ብቻ በፍጥነት ብዬ ላብቃ ሰዓት እንዳልወስድባችሁ እየሰማችሁ ይሄን ሶስተኛው ደግሞ እጅግ በጣም በእውነት ከኔና ከናንተ የሚወደው ደግሞ የሚፈልገው ምን እንደሆነ ታውቃላችሁ ኦርቶዶክሳውያን እግዚአብሔር እንዲህ ይላል ከንፈርህ ከኔ ጋር ነው ልብህ ግን ከኔ ጋር አይደለም ይላል እግዚአብሔር የሚፈልገው ልባችንን ነው እግዚአብሔር ልብን ያያል የሚል ቃል አልሰማችሁም በመጽሐፍ ቅዱስ አዎ ምን ማለት ነው ልቡናን ከክፉ ሐሳብ እንድንተው ደግሞስ ሰውነትን ከመጥፎ ሥራ እንድንከለክል ከዚያስ በኃጢአት ሳያድፉ ከመኖር ከቂም ከጥላቻ ከማማረር ነፃ ስንወጣ ልባችን ነፃ ይወጣ ይመጣል እግዚአብሔር ልባችንን ስንጠብቀው ይወዳል እግዚአብሔር አያችሁ እግዚአብሔር ይውላችሁ እኛ ብዙዎቻችን በጸሎት ህይወታችን ተደማጭ ለምን አልሆንም ካል ቃላችን ከንፈራችን አንደበታችን ያነበንባል አባቶቻችን እንደሚሉት አንደበት ያነበንባል ልብ ጓዳ ያሰናዳል ይላሉ ልባችን የለም እግዚአብሔር የሚፈልገው ልባችን እኛ ምን ሰጣውስ ማነበነባችን ከቃሉ ጋር እንመሰጣለን አብረን እንሆናለን ግን ደግሞ አደራችሁን እንዲህ ስለማድረግ ጸሎትን ላቋርጦ እንዳትሉኝ አይደለም እሷኑን ብትሆን እናድርግ እግዚአብሔርም ባይሰማው እኛም ባናደምጠው አባቶቻችን ይላሉ ሰይጣን ይሰማዋል ይላሉ ማን ይሰማዋል ሰይጣን ይሰማዋል በዚህ እንደው ምሳሌ የሚመስሉት አንድ አይነ ስውር ምርኩዙን ወዲና ወዲያ ያወናጨፈ ሲሄድ ውሾች ቢጮሁበት ውሾቹ ደፍረው ሄደው ይነክሱት ይመስላችኋል አይነክሱትም ምክንያቱም ውሾቹ አይናማ ይሁን ወይንም ደግሞ ልበ ብርሃን ያውቃሉ አውቁም ያውቃሉ እናስ ዝም ብለው መጮህ ነው ስራቸው ሲያንቆሻቁሽ ብቻ መደንገጥ ነው ስራቸው ግድ የለም እናንቆሻቁሽው ወገኖቼ የትም የት ግን አባቶቻችን ይላሉ ግድ የላችሁም ጸልዩ ለምን እንዳትተውት ጸልዩ ለምን ቢያንስ ገበሬ እርሻው በአረም ቢሞላ እንኳን ይላሉ ጥቂት እንኳን ለዘር ያክል ያጣለትም ይላሉ ለምን ያክል ለዘር ያክል ከዛ ውስጥ እግዚአብሔር የሚመርጠው አለላችሁ አይ ልብ የለም ብላችሁ እንዳትተውት አደራ ለማለት ነው ግን እንደዚህ እናድርግ ወገኖቼ አዎ ከንፈራችንን እንጂ ልባችንን ካልሰጠነው እንዴት ይሰማናል ኦርቶዶክሳውያን በጉልበታችን ብቻ እንጂ በልባችን ጉልበት እንደምናሴ ካልሰገርንለት እንዴት ይቀበለናል ኦርቶዶክሳውያን በእግራችን እንጂ በልባችን ካልመጣን ክርስቶስን እንዴት እናገኘዋለን ኦርቶዶክሳውያን አካላችንን ሰተነው ልባችንን ከነፈግነው ከንፈራቸው ላይ ነህ እንጂ አንተ ልባቸው ላይ አይደለም ከተባለ እግዚአብሔር እንዴት ያገኘናል ወገኖቼ የመልካም ነገር መፍለቂያው ሁሉ ልባችን ነው አታሳውሱ ልቤ መልካም ነገር አፈለቀ የሚለው ዳዊት ነው ባሪያቆንስ አያችሁ የህይወት መውጫችን ልብ ስለሆነ ልባችንን ንጹህ ለማድረግ ዘውትር መትጋት መቻል አለብን ክፉ ሐሳብ እንዳያስብ ከመጥፎ ሥራ እንዲወገድ ከቂም ከጥላቻ ከማማረር እንዲወጣ ልባችንን መጠበቅ አለብን ለዚህ እኮ ነው ነብዩ ዳዊት አስደናቂ ቃል የሚናገረው በልቤ በደል ቢኖር ኖሮ ይላል እግዚአብሔር ልመናዬን ባልሰማኝ ነበር ይላል በልባችን በደል ካለ ይሄው አረጋግጥኩላችሁ እንዴት እንቀበላለን እንዴት ይሰማዋል እግዚአብሔር ስለዚህ አተኩረን የህይወት መውጫ ልብህ ናትና አጥብቀህ ልብህን ጠብቅ የሚለው ይሄ ነው አጥብቀህ ልብህን ጠብቅ በመጨረሻ ሳልናገረው አንድ ሁለት ነጥብ ይቀራል እኔ እቺን ብቻ ልዝጋባት እቺን መዝጊያ ላድርጋት ይውላችሁ እግዚአብሔር እጅግ በጣም የሚመለከተው ሰው እግዚአብሔር ጸጋ የሚሰጠው ሰው ምን አይነት ሰው መስላችሁ መጽሐፍ ቅዱስ ላይ በግልጽ ነግሮናል ጌታችን ቅዱሳን ሐዋርያት መስክረዋል እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ምን ይሰጣል ጸጋን ይሰጣል ስሙ እግዚአብሔር እንዲሰጣችሁ ትፈልጋላችሁ በዘረጋችሁት እጃችሁ መቀበል ትፈልጋላችሁ እንግዲያውስ ትሑታን ሁኑ ትሑታን ናቸው ከእግዚአብሔር የሚቀበሉት ወገኖቼ ኩራት በልባችሁ አይኖር በኩራት አይደለም በልብ ማዋረድ አግኙት ኦርቶዶክሳውያን በከፍታ አይደለም በጽድቅታ ተገናኙት ኦርቶዶክሳውያን በመኮፈስ አይደለም ትንፍስ በማለት አግኙት ልታይ በማለት አይደለም በመደበቅ አግኙት
ትዕቢተኛ መሆን እንደ ሰይጣን ትሁት መሆን ግን እንደ ጌታችን ነው ኦርቶዶክሳውያን ለዚህ እኮ ነው ሰይጣን ያልዳነው አሁንም ቢሆን ከእግዚአብሔር ጸጋን መቀበል የምትፈልጉ በጸሎት በዋናነት በትህትና የምትቀርብ ጸሎት እንደማል ቅድም እንደነገርኳችሁ እንደዛ እንደቀራጩ ነው መጸባሃዊው ምንድነው ያደረገው አታስታውሱ እንዲህ ያደርግ ነበር ይላል መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ይልና ራሱን ግን የሚያዋርድ ከፍ ይላል ያኛው እኔን ኃጢያተኛውን ማረኝ ይያለ ደረቱን ይረቃል ያኛው ደግሞ 2 ቀን በሳምንት ጾማለሁ እንደዚህ ፈሪሳዊ ስላላደረከኝ ይያለ ያኛው ራሱን ከፍ አደረገ ራሱን ዝቅ አደረገ ከዚህኛው ይልቅ ይሄኛው ጸድቆ ገባ ወደ ቤቱ ይለናል ወንጌላችን እንዲቀበላችሁ ከፈለጋችሁ ሁሉ ጊዜ የትህትናን አዋቂ ትህትና ምንድነው አዋቂ ሲሆኑ እንዳላዋቂ መኖር ነው ከብረው ሳሉ በተዋርዶ ራስን ዝቅ ማድረግ ነው ትሩፋት እየሰሩ እንዳልሰሩ መሆን ነው እየሆናችሁ አይደለም ማለት ነው ትህትና ወገኖች እየቻላችሁ አልችልም ማለት ነው እኩል ሆናችሁ ዝቅ ማለት ነው ፓትርያርክ ሲኖዳ እንደተናገሩት ከወንድሞች ጋር እንደ ልጅ ከልጆች ጋር እንደ ወንድም ሁን ከጓደኞች ጋር ዝቅ ብለህ ዝቅ ካሉት ጋር ደግሞ አብረ እንደ ወንድም ሆነ ኑር እንደዚህ ካረከው ነው ሰይጣን የምታሸንፈው ኦርቶዶክሳውያን ሰይጣን በትህትና ፊት መቆም አይችልም አባ መቃሪዎስን አልሰማችሁ ሰይጣን መጣና መላለው አንተ አትበላም እኛም አንበላም አንተ አትጠጣም እኛም አንጠጣም አንተ አትተኛም እኛም አንተኛም አይቻልህም አለው በተጋለሊት አይተኙም አጋንንት ታውቋቸዋላችሁ እሱም አይተኛም አይበላ አይበሉ እኩሉ ነው ግን አልቻልህም አሉት ስለምንድነው ያልቻላችሁኝ አላቸው በትህትና ነው ያልቻልን እናንተ ኦርቶዶክሳውያን ከዚህ በላይ ሰይጣንን ማሸነፊያ መንገድ ያለ ይመስላችኋል የለም ትህትና የሰይጣንን ትዕቢት ያዋርደዋል ይላል መጽሐፍ መነኮሳት እንዲዋረድ ከፈለጋችሁ ትሁታኑ ነው ጌታችን እንዲሆኑ ነው ያዳነን እናንተ መዳን ከፈለጋችሁ ትሁታን ብቻ ሆኑ ትዕቢትን አስወግዱ እግዚአብሔር በጸሎቴ እንዲመለከተኝ እግዚአብሔር በድካሜ እንዲረዳኝ ፈልጋለሁ ካላችሁ እንግዲያውስ በጸሎት በትህትና እንኑር እንግዲያውስ በትህትና ክርስቶስን እንምሰለው እንግዲያውስ ወደ ክርስቶስ በትህትና እንቅረብ ይሄን እኮ የሚያመለክተው የእግዚአብሔር ቃል እንዲህ ይላል ወደዚህ ትሁት ወደ ማን ነው እግዚአብሔር የሚመለከተው ወደዚህ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ልድገመው በሞቴ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ እግዚአብሔር እንዲመለከተ ትሁትን ሆን እንንቀጥቀጥ እንፍራ እንደንግጥ እግዚአብሔርን እናክብረው በትህትና ከኖር እግዚአብሔር ይመለከተናል እግዚአብሔር ይቀበለናል እግዚአብሔር ይሰማናል እግዚአብሔር ይመልስልናል እግዚአብሔር ይደርስልናል እግዚአብሔር ያወጣናል እግዚአብሔር እጆቹን ይልክልናል እግዚአብሔር በክንዶቹ ያሳርፈናል ትሁታን ስንሆን አባ እንጦንስ እንደ መጋዝ ያለ ሹልሹል ያለው ምእመናን ወደ ሰማይ ሲጓዙ አንዳንዶቹን እየቦተረፈ ሲያስቀራቸው ብዙዎቹን ነው እንጂ ምን አንዳንዶቹ ግን እየጠፉ ሲያልፉት ተመለከተና ተንበርክኮ ማልቀስ ጀመረ ይላል አባ እንጦንስ ጮክ ብሎ ጌታ ሆይ ከዚህ መከራ ከዚህ ስቃይ ከዚህ ጉንተላ ከዚህ ውጊያ ማን ይድና ብሎ ጮኸ ይላል መጽሐፍ መነኮስ እግዚአብሔርም ድምጽ አሰማው ትሁታን ይድናሉ አለው ምኖች ይድናሉ ምኖች እግዚአብሔር እንዲሰማችሁ ትፈልጋላችሁ ትሁታኑ እግዚአብሔር እንዲታረቃችሁ ታረቁ የእግዚአብሔር ቃል እንዲህ ይላል አባቶቻችን ይልል ሳል ይዞ ስርቆት ቂም ይዞ ጸሎት የለም እዚህ ውስጥ መሰማት የምትፈልጉ ሁሉ ታረቋ ያኮረፋችሁትን ታረቋ ያዛችሁትን ቂም ጣሏ ፍርድ ቤት የቆማችሁበትንም ቢሆን ተዋ ለመጋደል የምታስቡ በይቅርታ ተመለሷ እግዚአብሔር ይቅር እንደይላችሁ ይቅር በሏ እንዲምራችሁ ማሯ እንዲተውላችሁ ተዋ እንዲሰማችሁ ታዘዟ የእግዚአብሔር ቃል ነው የሚለው እኔ አይደለም የምለው እግዚአብሔር ታራቂ ነው እኛ ስንታረቅ ነው የሚሆነው እንዲህ ይላል እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተሂድ አስቀድመህ ከወንድም ጋር ታረቅ በኋላ መተመባህን አቅርብ ጸሎታችሁ እንዲሰማ ቅድመ እግዚአብሔር እንዲደርስ ደግሞም አድርጎ መልስ እንዲያመጣ ትፈልጋላችሁ ከወንድሞቻችሁ ጋር ታረቁ ቂማችሁን አስወግዱ ጥላቻችሁን ተው
ግፍ መስራታችሁን አቁሙ። መወዳደራችሁንና መገዳደራችሁን አስወግዱ። ታረቁ፣ እግዚአብሔር ይታረቀናል። ይቅር በሉ፣ እግዚአብሔር ይቅር ይለናል። በፍቅር አንድ ሁኑ፣ ከእግዚአብሔር ጋር በፍቅር አንድ እንሆናለን። ዮሐንስ አፈወርቅ ሊቁ እንዳለው ምን ይላል? እግዚአብሔር ጸሎታችሁን ስሙት ይላል። መሰማት ከፈለጋችሁ እግዚአብሔር የሚላችሁን ስሙት። ምን ይላል እግዚአብሔር? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን እወዳለሁ። ከመስዋዕታችሁ በፊት ምህረትን ከሚቃጠል መስዋዕት በፊት እግዚአብሔርን እወዳለሁ። ይቆየ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።